አመለጠች። በሰላም ነው? የእርሶ ነገር እኮ ግራ አጋባኝ። ምን እየሰሩ ነው? አሳ እያጠመድኩ ነዋ። ደደደ አመለጠች። የብሮት ነው እንዴ? እኔ እኮ እየቀለዱ መስሎኛል። በዚህ መንገድ መቆፋፈር የተነሳ የመንደሩ ሰው እየወደቀ እያነከሰ ስላስቸገረ ያው አስፋልት እስኪነጠፍ እና አስፋልት እስኪነጠፍ ሳር ለማንጠፍ ነው መዋጮው። ያው ለጊዜው ቢሆን የጎደለው ለመሙላት። ቆይ የወረዳው የልማት ቢሮ ኃላፊ ቤቱ በዚህ አይደለም እንዴ? እንዴት የቅርቡን ባይተሳሉ? ምናልባት የሾርት ሳይት ችግር ይኖርበት ይሆን? ግዴላችሁ በገንዘቡ የተሻለ በገንዘብ የማይተመን ሀሳብ ስለመጣልኝ እሱን ላዋጣላችሁ። ችግሩ እስኪገባው አይደለም እስኪያስነባው ድረስ እኔ በቂ ነኝ። በጣም ቆንጆ ሀሳብ። አመለጠች። እስቲ ጋሽ ባልቦላ በሰላም ነው? የእርሶ ነገር እኮ ግራ አጋባኝ። ምን እየሰሩ ነው? አሳ እያጠመድኩ ነዋ። ደደደ አመለጠች። የብሮት ነው እንዴ? እኔ እኮ እየቀለዱ መስሎኛል። እና እንዴት ነው? በደንብ ይዟል? በደንብ እንጂ። መንገዱ እኮ ውሃ ከቋጠረ 2 ነው 3 ዓመት ሞላው። ዝምታችን በዚህ ከቀጠለማ አይደለም አሳ ነባሪ መያዙ አይቀርም። እውነት ብለዋል። ደግሞ እኮ ፍሬሽ አሳ ማግኘት በጣም ከባድ ሆኗል። ቆይ እኔ የምልህ አንተስ እንዴት ነህ? አሳ ማጥመድ ላይ ጥርሴን የነቀልኩበት ነው። ለስራ ዝዋይ ጣና ያልሄድኩበት አለ ለምጃለሁ። እና ሞክራ 1-2 ይዘህ ትሄዳለህ ለልጆቼ ሆነ። እሺ ካሉ እንግዲህ ግን 1-2 ብቻ። ተው አንተ ሂድ። አንተ ቀደው እስኪገባ እኛ እንኳን አሳ ግድብ ሰርተን ኤሌክትሪክ እናመነጫለን። የመንገዱ ልጅ አዛውን እንኳን ለህብረተሰቡ ተውልን። በዚህ ሰዓት አፈቀርኩሽ ብሎ መስተፋቅር የሚያሰራ ሰው ይኖራል ብለው አገኘው መገኛ ነገር አገኘህ እንዴ? አላገኘ ወይ አንተ አግኝተህ ይሆናል እንጂ በጤና እንዲያዘና አራዘናብድ። ለማንኛውም መስተፋቅሩን የፈለገው መኳንን የባሰው መጣ። አንሶዬ እንደ ኤሌክትሪክ አንጨርጭር አልገለኝ ነው እንዴ በጠዋት ቤቴ ድረስ የመጣው? እውነቴን ያለበትን ሁኔታ ቢያዩት እንደኔ ያዝኑለት ነበር። አቤት አያያዝ! የወረዳውን በጀት እንዲቤዘው የት በደረስ ነው። ለምን ማዘን እንዴ? የኮራ የደራ ትዳር እያለሁ ምን የመሰለ ስልጣን እያለሁ ለአንዲት ጋለሞታ ፍቅር ያዘው ብዬ ነው ማዝንለት? አረ ነገሩ እንደዛ አይደለም። መስተፋቅሩን የፈለገው ለቤት ሰራተኛው ሌላ ቤት ምናምን እንዳታይ። አይዞህ 1 ሳምንት ነው የቀራት ትመጣለህ አለች። ምን ማድረግ እችላለሁ? ሰዎቹም ቤቱን ተመችቶኛል ስትኝ አልነበረም እንዴ? እሱማ ጥሩ ነበሩ፣ ግን ትልቁ ችግራቸው ዋይፋይ በጊዜ አስተውሳ አይከፍሉ። አይክፈሉ። የእነሱ ዋይፋይ ለመክፈል ከአንቺ ምግብ ማብሰል ጋር ምን አገናኘው? እንዴት አይገናኝ? እኔ እኮ ምግቤን አብስዬ ከጨረስኩ በኋላ ሀረብ ሀገር ካሉ የማዳም ቅመሞች ጋር በላይቭ የልምድ ልውውጥ አደረጉ። የአንቺን የወር ደመወዝ መክፈል ግዴታ ያለባቸው እንጂ ዋይፋይ ለመክፈል እኮ መብታቸው ነው። ማን ተጎዳ? ጥዬላቸው ወጣሁ። ስለዚህ ዋይፋይ የሌለበት ቤት አልገባም እያልሽ ነው? እሱ ብቻ ሳይሆን በፋና ላምሮት ሰዓት ምንም አይነት ስራ ላልሰራ ተማምለን ነው ምገባ። እሺ ውጭ ጠብቂኝ። ውጭ። እሺ አይዞህ እውነትም ከመኳንንትነት ወደ ሞግዚነት ተሸጋግረሃል። እንዴት አደርክ መኳንንት? እንዲህ በልጅ ታስረህ እግዚአብሔር ያውጣ የሚል ይጥፋ። ሰውኝ ባኩት ጋሽ ባልቦላ ለሽንት እንኳን ጊዜ የማይሰጥ ከባድ እስር ቤት ውስጥ ነው የገባው። ቆይ ባኔ ቤትስ? እሷማ ለስልጠና ብላ ክፍለ ሀገር ሄዳለች። ያው ሳምንቷ ነው። ሰራተኛስ ዛሬ ነው ጠላ የወጣችው? ኧረ እሷም 3 ቀን ሆናት። ወይ 3 ቀን ሙሉ በጣም ከባድ ነው። ስታበላ፣ ስታጠጣ፣ ስታስተኛ፣ ስታጠባ ነው ያዋልከው። ከዚህ ሁሉ በላይ የሚገርመው በ2 ቀን ጨርሼ አለቃ የማስረክበው ስራ ቢሮ ቁጭ ብሏል። እና ምን ተሻለ መኳንንት? ጋሽ ባልቦላ እንደምንም ብለው ይቅበሩኝ። በጨረታም ቢሆን አሸንፈው ሰራተኛ ያምጡልኝ። ወጣን ከፍሉታል። ወይ ጉድ! የቤት ሰራተኛ ጉዳይ በዚህ ከቀጠለማ ወደፊት ደላላ ቤት ሳይሆን ማዕድን ሚኒስቴር ሄደን ነው አባ ባልቦላ
ባበዬ አለምብሬ አለምብሬ አምባይ ፈሰስ ልሳነ ይሁን አምባይ ፈሰስ ፈርግባል አባት እንደዚህ አፈር በልቷል አይበላም። ቦቦ ይኸውልህ ሁለቱም የመንግስት ሹመኞች ስለሆኑ እዛ ቦታ ውስጥ እነሱ ጋር የምታወራውን ነገር በጥንቃቄ ማለት። እሺ ምን አገናኝቶኝ ጋሽ? እኔ ለስራ እንጂ ላወራ አልገባም። ይኸውልህ እንደ ማንኛውም አሰሪና ሰራተኛ ግጭት ነገር ሊኖር ይችላል አይደለም? አንተ በጥንቃቄ ሁሉም ነገር ማለት አለ። እሺ ገባኝ ጋሽ። እኔ ወግ ወዳለሁ እንጂ ወጋ ብዙ አይደለም። ወጋ ስትል ፖለቲካ አልወድም። ና እንግባ። ምን አለበት ካልጠፋ የክብር ዶክትሬት ዲግሪ 3-4ቱን አንስተው ቢሸፈኑት። እውነት ብለዋል። እጁን አይደለም እግሩን ቢስሙት ያንስበት። ሁሉንም ሰምቻለሁ። እግሬንም እንዲሽው ይፈቅጃል። አሁን